የሚያደርግ ሽጥልኝ የምትለው የሚሸጥልህ መንግስት ይፈልጋል። አየር መንገድም ይሁን ቴሌም ይሁን የሆነ የመን ዝመት ብትለውም የሚዘምት ሲሪያ ብትለውም ጠንካራ አሜሪካ ማለት አሽከር መንግስት ይፈልጋል። አካባቢያችን ያሉ አረቦች ደግሞ ኦርጋናይዜሽን የሚለው በዓለም ማለት በኢትዮጵያ ታሪክ ታይቶ የማይታወቅ እድገት ነው። በሌሎች የአፍሪካ ሀገሮችም ታይቶ የማይታወቅ እድገት ነው። ፍጥረቱ ሬት ኦፍ ግሮዝ እና ከጎረቤትም ጋር ስንወዳደር ከራሳችን ታሪክ ጋር ስንወዳደር ተአምር ነው። ከ10% በላይ የሚያድግ አገር አልነበረም። ያን ጊዜ ሰው ይመስክር የነበረው ሰላምም ሰው ይመስክር። ኦፍኮርስ ኢህአዴግ በሚፈልገው ደረጃ አይደለም። ኢህአዴግ ከዚያ በላይም ማደግ ነበርብኝ ይላል። ከዚያ በላይም ጥራት ማረጋገጥ ነበርብኝ ይላል። የሚመለከቱት 2 ዓመት የመጣ ለውጥ ወደኋላ ለውጥ ወደኋላም ለውጥ ይባላል፣ ወደፊትም ለውጥ ይባላል። ለውጥ ምንድን ነው? ለውጡ ወደኋላ ሄድንበት ይመስለኛል እና ወደኋላ መሄድ ለውጥ ነው ወይ ጥያቄ? ለውጥ አይመስለኝም። ለውጥ ማለት ካለበት ወደፊት መሄድ ነው በፍጥነት እና ብዬ የ2 ዓመት በኢትዮጵያ ያጋጠመው ችግር ያው ሁላችን እንደምናውቀው አውቶማቲክ ለውጥ ይሆን ነውጥ ይሆን ወይም ወደኋላ መሸሽ ይሆን በመላ ኢትዮጵያ ነው ያጋጠመው 2 ዓመት ስቃይ ነው። አሁን የጠየቀኝ የትግራይ ስለሆነ በትግራይ ያጋጠመው እንግዲህ እንደምታስታውሱት ህዳር 2010 ህወሓት ግምገማውን ጨርሶ ያሉበትን ጉድለቶች በትግራይ የፈጸማቸው ጉድለቶች በመሀል ሀገርም በጥልቀት 35 ቀን ግምገማ አድርጎ ሪፖርት ይዘው ሄደዋል። ታህሳስ 17 ቀን ሪፖርቱን አቀረበ። ሪፖርቱ ሲያቀርብ እንግዲህ የነበሩ ችግሮች የታወቁ ናቸው። ጠባብነት፣ ትምክህት፣ ስርቅ ወይም ደግሞ ኮራፕሽን፣ አንዲሞክራቲክ ዲሞክራሲያዊ ያልሆነ ግንኙነት በኢህአዴግ ድርጅቶች በእያንዳንዳቸው መልካም አስተዳደር ጠቅላይ ሚኒስትር ኃይለማርያም ያቀረባቸው 7 በህገ መንግስትና በህግ ልዕልና የቀረቡ ነበሩ። ይሄ መሰረት ተደርጎ በፍጥነት እንታደስ ተብሎ ይዞ ሲቀርብ ተደነቀ። አድናቆቱ ተአምር አበዛኸው፣ እኛም ያጠፋ ነው አንተ እንዳጠፋው አድርገህ አስቀመጥከው። እኛ ኤክስተርናላይዝ አናደርግም። ይሄ የእኛ ድክመት ነው፣ አንሳው ያንተ ድክመት አይደለም ተብሎ የተሞገሰበት የተደነቀበት ነው። ህወሓት ያደረገው ግምገማ ጥልቀቱ አስተማሪ ነው፣ ግን አበዛው። የራሱ ያለውን ድክመትም የሪያኔው አሉ አጋሮችም ማለት ነው ኢህአዴጎችም እንደሱ እና እኛም 1 ወር ተኩል ስጡንና እኛም እንደናንተ ጠርተን እንመጣለን ተባለ። መጋቢት ተገናኘ። መጋቢት ተገናኝተን ይዘውት የመጡ የተጨላለፈ ጥልቀት የሌለው ሀቅነት የሌለው ሆኖ ተገኘ። ለእያንዳንዱ ድክመት የተጠቀሰ ነገር የለም። ወዲሁ ያው ኃይለማርያም ወርደዋል። በብአዴንም አንዳንድ ቃል በቃል ነው የምናገረው አለው አንዳንድ የመጀመሪያው ትምክህትና ጠባብነት ነው የመጀመሪያው። ምክንያቱ የኢትዮጵያ
የኢህአዴግ ስርዓት አደጋ ጠባብነትና ትምክህት ነው። ኢንሄረንት ትሬት የውስጥ አደጋችን የውስጥ ጠላታችን ተብሎ ብአዴን ቃሏም አልተነሳችም። አስታውሳለሁ። ግርማ ብሩም እንደኛ የተተካ ነው። ቃሏም አልተነሳችም ማለት ዋና ጠላት ያልነው ጠባብነትና የህዝባችን አደጋዎች ናቸው። አንድ ዲሞክራቲክ ብሔርተኝነት በብአዴን ቃሏ አለች። አንዳንድ የጥፋት ኃይሎችም ብቅ ብቅ እያሉ ነው። በጥልቀት መታደስ የነበረው ብቻ ዶክተር አብይ አህመድ ሊቀመንበርነቱ ሲይዝ በፍጥነትና በጥልቀት ፍጥነት ተጨመረበት። ለውጡን እኛ መራ ነው ጀመር ነው የሚሉት ትክክል ሊሆን ሊያስኬድ ይችላል። ምክንያቱም ያው አብረው ተስማምተውበት ነው ወደ ግምገማ እንግባ ብለው ግምገማ የተገባው። ነገር ግን ከሆነ ስቴፕ በኋላ ሃይጃክ እንደተደረገ ግልጽ ነው እንደተቀማ። ምክንያቱም ከኖርማል የኢህአዴግ ወይም የህወሓት የግምገማና የምርጫ አካሄድ በተለየ መልኩ ነው ውጤቱ የተጠናቀቀው። በግምገማ ተገምግሞ ብቁ ነው የተባለ ሰው እጩ ሆኖ ከዛ ድምጽ የሚሰጥበት ሂደት ኖርማሊ አያጋጥምም። ሌሎች ብዙ ዝርዝሮች ላይ ስትሄጂ ሂደቱ ተአምር በኢትዮጵያ ታሪክ ከጥቂት ሳምንታት በፊት እንዳንተ ያድርገን የተባለው የእግር እሳት፣ የቀንጅብ፣ የኢትዮጵያ ህዝብ ካንሰር፣ ሰው በላው ሰብአዊ መብት ጥሰት እስከ ጄኖሳይድ ተአምር ነው። እና የእኔ ጥያቄ ምንድን ነው? ይሄ ሰው በላው የኢትዮጵያ ህዝብ ካንሰር በኢትዮጵያ ብሔር ብሔረሰቦች ጄኖሳይድ የሚፈጽም የነበረው ይሄ ሲያደርግ እነሱ የት ነበሩ? ግምገማውን በጥልቀት መታደሱ ይቆይልንና ይሄ ሲሄድ የት ነበሩ? እነዚህ ኃጢአቶች በህወሓት ነበሩ ብለው ሲናገሩ ምን አላቸው? እነሱን አልቀየምም። አሁን ዓላማ አላቸው። ህዝቡስ ምን አላቸው ነው? የት ነበራቸው? ይሄ ሰው በላው ኃይል፣ ይሄ ቀንጅብ፣ ይሄ ኢትዮጵያ ህዝብ ካንሰር፣ ይሄ በኢትዮጵያ ብሔር ብሔረሰቦች ጄኖሳይድ ሲፈጽም የነበረ ይሄ ሲያደርግ የት ነበራቸው? ተደርጓል አልተደረገም ሌላ ነገር ነው። ከዚህ ውጭም በውስጥ የሚደረገው እንትን በኢትዮጵያ ታሪክ በጣም ታላቅ አስተማሪ ታሪክ ነው። ባለፈው 2 ዓመት ውስጥ የጠቅላይ ሚኒስትር አብይ አህመድ አስተዳደር ከመጣ በኋላ ብዙ ነገሮችን አይተናል። አንዳንዶቹ ድርጊቶች ከዛ ቀደም በነበሩ ዓመታት የነበሩ ጫናዎች ቅጥያዎች ናቸው። አገሪቷ ባለፈው 5 ዓመት አካባቢ በተለያዩ ተቃውሞች ፕራክቲካሊ እንደውም ካለፈው ምርጫ ጀምሮ 5 ዓመት ፕራክቲካሊ በኦሮሚያ ውስጥ በነበረም ተቃውሞ ይሁን በኢህአዴግ ውስጥ በነበረ ብጥብጥ ይሁን አገሪቷ ስትታመስ የማያቋርጥ በኢህአዴግ መድረኮች ቀርብ የነበረ ጥያቄ የትግራይ የበላይነት የሚል ዳግም የሚነሳ አጀንዳ ነበር። ያንን ለማባበል እነዛ ብዙዎች የሚቀርቡ ጥያቄዎች በዳታ የተደገፉ ባይሆኑም እነዛ ለማባበል ብዙ ነገር ሲደረግ ቆይቷል። የባቡር ፕሮጀክቱ ሞሮሌስ ፍሪዝ ያደረገውም በዛ ጊዜ እንደሆነ እናስታውሳለን። ከመቀለ ወደ ሽረ መሄድ የነበረበት ማለት ነው። ያው ወደ መቀለ መሄደው ኦልሞስት ቆሟል ከዛ ጊዜ ጀምሮ። ጭራሽ ከመቀለ በኋላ ያለው ደግሞ ከመቀለ ወደ ሽረ እንዲሰራ ቅዱስ የተያዘው እና ኢቭን ከዛም ወደ ሁመራ የሚቀጥለው ደግሞ ኢቭን ከቅዱ ራሱ ስክራፕ ያደረገው ኃይለማርያም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን ላይ በነበረበት ጊዜ ነው። ራሱ አድዋ ሄዱ ከህዝብ ጋር ሲወያይ ተናግሮታል። እነዚህ ነገሮች ያኔ ፈራ ተባ ያሉ በተለያዩ ግፊቶች ነው እያደረጓቸው የቆዩት። በመንግስት መዋቅር ውስጥ በኢህአዴግ መዋቅር ውስጥ የነበራቸው ቦታ ተጠቅመው በአንድ በኩል በእኛም ወገን ያሉ በቂ ግፊት የማያደርጉ ሰዎች የሚፈቱን ክፍተት፣ እነዛም ደግሞ አግሬሲቭሊ እያንዳንዱን ክፍተት አሟጠው መጠቀም እንዲሁም የትግራይ በላይነት በሚል ፌዴራል ከፍተኛ ባለስልጣናትም ከፌዴራል ስልጣናቸው እንዲነሱ የተደረገበት ሁኔታ አለ። ይህንንስ እንዴት ነው የሚመለከቱት? ይህም የእሱ ተቀጥያ ነው ማለት በኢትዮጵያ ማልቲ ፓርቲ አታድርጉም ብለዋል። በጋድ ለመናገር አሜሪካኖች ለምን ስልጣን ዝም ብላችሁ አትይዙም? ስልጣን
ዲቮልቭድ ከሆነ ስልጣን ብሔረሰባት ከተሰጠ የውጭ ኃይል ለመግዛት እንደሚያስቸግረው ያውቃሉ። በጥልቀት ነው የሚያውቁት። ፍሮም ዴይ ዋን ከመጀመሪያው ቀን ጀምሮ ግዙ እናንተ አለ። ከአሜሪካ ኮንግሬስመን መጥተዋል፣ ሴኔተርስ መጥተዋል። ከኛ አለቆች ከኛ ኃላፊዎች ጋር ሲነጋገሩ ነበር። በቃ እናንተ ደንቆሮች ናቸው አይረዳችሁም አለኝ። ገብራ አለ ምንድን ነው ሽግግር ምናምን አትበሉ፣ ራሳችሁ ግዙ። እኛ በያዝነው ፕሮግራም ከሄድ አሜሪካ ኢትዮጵያም የሁለታችን ናት ኃይል ነበር። የእነሱ ኢትዮጵያ የሁላችን ናት፣ የእናንተ ምናት ይሄ እና ይሄ አሁን ያልሻቸው የተፈናቀሉ ሰዎች አይደሉም። አመለካከቱ ለምሳሌ ለምንድነው በጥልቀት ግምገማ ያልተካሄደው ቢባል ጌቶች ይቆርጣሉ። ግምገማው ከተካሄደ በጥልቀት መታደሱ ከመጣ ኢትዮጵያ ነፃ ሆና እድገቷ እየተወጨፈ ያደገ ሄደ። የብቻችን ትሆናለች። ስለዚህ ኢትዮጵያ የሁላችን ናት፣ የእናንተም ናት፣ የእኔም ናት የሚል ሀያል ሀገር አመለካከቱ ነው የሚባረረው ያለ። ጠየቅሽኝ፣ አመለካከቱ ነው የሚባረረው ያለ። ይሄ ለውጭ ኃይል እድልም አይሰጥ አመለካከት ወደ ኢትዮጵያ እንዳይገባ ነው። ከኢትዮጵያ አርቁልን ነው። ኢትዮጵያ ነፃ አውጡልን ነው። ኢትዮጵያ ነፃ ማውጣት ደግሞ ኢትዮጵያ ለሁላችን ትሁን ነው። ስለዚህ የተባረሩት በዚህ ነው። ግን ብንታደስ ኖሮ ጠባብነትና ትምክህት ይሄ ዶክተር አብይ አህመድ ከመጣ በኋላ የቆመው ታላቁ ፕሮጀክት ኢትዮጵያ በተደራረበ እጥፍ ሊያሳድጋት የሚችል ቀስ በቀስ ከዓለም ህብረተሰብ ጋር ሊያሰልፋት የሚችል የቆመበት ምክንያትም ይሄ የተሃድሶ ፕሮግራሞች በዚህ ምክንያት ነው። እና እነዚህ የተባረሩት ሰዎች ስለሆነ አይደለም፣ አመለካከት ይኖራቸዋል። የኢትዮጵያውነት አመለካከት ይኖራቸዋል። ኢትዮጵያውነት ስል ዲሞክራቲክ ዴቨሎፕመንታል ኢትዮጵያ ይኖራቸዋል ተብለው ነው የተባረሩት። ኃጢአት ስለያዙ ለኢትዮጵያ ጸጋ ነው፣ ለአሜሪካና ለአረቦች ግን ኃጢአት ነው። እነሱ የማይገዟት እነሱ ቢፈልጉ ሊያፈርሷት ቢፈልጉ እንደፈለጉ የሚያደርጓት ብቻ እና እነዚህ የተባረሩ ሰዎች ስለሆኑ አይደሉም። ኃጢአት ይኖራቸዋል። የኢትዮጵያውነት ኃጢአት ኢትዮጵያውነት ኃጢአት ነው። ዲሞክራቲክ ኢትዮጵያውነት ኃጢአት ነው። ወንጀል ነው በእነሱ። በኢትዮጵያ ሕዝብ አይን ግን ጸጋ ነው። የጸጋ ጸጋ ነው። ጠቅላይ ሚኒስትር አብይ አህመድ ከመጣ ጀምሮ እነዚህ የኢኮኖሚ ሳቦታጆች ሆነ ሌሎች አሻጥሮች ማለት ቀደም ብሎ የጀመሩ ማሰር፣ ማፈናቀሎች ተጠናክረው ሰፋ ብሎ ሄዱበት ነው የሆነው። በኢኮኖሚ ሳቦቴጅ ከዛ ኋላም ቀጥሎ ለምሳሌ የመቀሌን ውሃ መጥቀስ ይቻላል። የመቀሌ ውሃ ከፈለጋችሁ ተውት ካልፈለጋችሁ ነው እስከሚለው እስካሁን እስከ ዛሬ 3 ወር ድረስ የነበረውን ሂደት ሲካተል ስለነበር ነው። የቻይናዎቹም ግፊት የትግራይ መንግስትም ግፊት ተጨምሮበት ነው አሁን ያለው ደረጃ ላይ ደረሰው እንጂ መሀል ላይ ለማሰረዝ ኢቭን የትግራይ ክልል መንግስት ከአቅሙ በላይ የሆነ ወደ 2 ቢሊዮን ብር አካባቢ ቅድሚያ ክፍያ ራሳቸው መክፈል ያለባቸው ተብሎ ያን ያክል ጥረት አድርገዋል። በቃ አንችለውም ብለን እንድንተወው ማለት ነው። ስለዚህ ይሄ ለምሳሌ በኢኮኖሚ ሳቦቴጅ መልኩ ቀደም ብሎ ባቡር ያየ ነው። ግን ያን ጊዜ ፈራ ተባ እያለ ያው አገሪቷን ብር ካለመኖሯ ጋር ተያይዞ በዛ ውስጥ የሚበሰበስ የነበረ አሁን ግን አግሬሲቭ በሆነ መልኩ ባገጣጠኑ ዜና ስትሰሚ ትግራይ ቢበዛ የሆነ አንድ 20-30 ፕሮጀክቶች ታቅደዋል በዚህ ዘርፍ ሊሰሩ ነው ይባልና ትግራይ የሚደርሳት አንድ ቢሆን ነው እንደዚህ ነገር። ስለዚህ እነዚህ ኢኮኖሚ ሳቦታጆች ናቸው። ነገሩ በአንድ በኩል እነዚህ ብዙ የማያስቡት ኢትዮጵያ ይህን መስራት በምትችልበት ሁኔታ ላይ ሳልሆነች እነዛ ቀሮችም ከፕሮፓጋንዳ ስለማያልፉ በተጨባጭ የሚቀርብን ነገር ብዙ ላይሆን ይችላል። ሀሳቡ ኢንቴንቱ መንፈሱ ግን ጤናማ እንዳልሆነ ቢቻል ገንዘቡን አቅሙ ቢያገኙ ብዙ ሳቦታጅ የመስራት ፍላጎት እንዳላቸው ነው የሚያሳየው። እዚህ ላይ መጨመር ካስፈለገ የቅርብ ጊዜ ነገር ነው። በእናንተም ቴሌቪዥን ተዘግቦ ነበረ።
ቻይናዎች የቻይና ስም ጠፍቶብኛል። አንድ ቻይና ልኡካን ቡድን የክልሉ ስም የጠፋብኝ የአንድ ቻይና ክልል ምክትል ገቨርነር የኢኮኖሚ ልኡካን ቡድን ይዞ ወደ መቀለ ሲመጣ ከኤርፖርት ጋር ደናቅፍታ አይተናል። ይሄ ኢኮኖሚ ሳቦታጁ አካል ነው። ሌሎችም ያው እንግዲህ የተለየውን ነገር ለጥቀስልሽ ብዬ ነው እንጂ በማሰር ብዙ ሰው የሚያውቀው ነገር ነው። ብዙ ትግራዊ ታሰረ። ቢያንስ በመቶዎች ውስጥ እናስቀምጠዋለን። ሊስት እንኳን ለምሳሌ እኔ ያለኝ ያለን ሊስት ወደ 100 አካባቢ እንኳን ቢያንስ አለን። 90 ሰምቲንግ አንድ ባንድ የት እንደታሰሩ ማናቃቸው፣ ሌሎች ደግሞ እንደታሰሩ ማናቃቸው በክልሎች አሉ። ሌሎች በመቶዎች የሚቆጠሩ ሊኖሩ ይገምታል። በተመሳሳይ ከስራ ማፈናቀል፣ ማባረር ባለፈው 2-3 ዓመት በጣም በሰፊ የተካሄደበት ነው። ቤተ መንግስት ውስጥ የነበሩ ድጋፍ ሰጪ ሰራተኞች አሁን ቤተ መንግስት ሲባል ሰው እንደ ስልጣንና የሚቆጥረዋል አይደለም። ህወሓት አዲስ አበባ ሲቆጣጠር ቤተ መንግስት የነበሩት አስተዳዳሪ ባሉበት ነው ቀጥሎ ያላቸው። ኢቭን የቤተ መንግስት አስተዳዳሪ እንኳን ማለት እንደ ቤተ መንግስት አይነት ሴንሲቲቭ ማለት እዛ ፕሮቶኮልም አለ ምንም አለ የራሱ ደንብና ስርዓት ያለው ግቢ ነው። ዝም ብሎ መንግስት ተመጣ ተብሎ ሁሉም የሚሰናበትበት አይደለም። ቢያንስ ህወሓት ሲገባ እንደዛ አላደረገም። አንዳንዱ ጥቅም ያለበት ቦታ ብለው፣ አንዳንዱ ዝም ብሎ በግል ጥላቻም ወይ ደግሞ በህወሓት ፎቢያ እንደዚህ ከተለያዩ መስሪያ ቤቶች ቴሌ፣ መብራት ኃይል፣ ቤተ መንግስት ራሱን ጨምሮ ያው የነ መከላከያ ነው ይታወቃል። ጡረታ ምንድነው የማዕረግ እድገታቸው የደረሰ ሰዎች ማዕረግ እድገታቸውን ሊያገኙ በሚገባቸው ጊዜ የማዕረግ እድገት የሚሰጥበትን ዓመት በማዘግየት ጡረታ ውስጥ እንዲገቡና እንዲወጡ ይደረጋል አለ። ለምሳሌ ዘንድሮ የሰጠው የማዕረግ እድገት አምና ተደርጎ ቢሆን ኖሮ ሊደረግ የሚገባ ነበር። ብዙ ሰዎች ቢያንስ አንድ እርከን የማዕረግ እድገት አግኝተው ወደ ጄኔራልነት አድገው ይወጡ ነበር። ለነሱ ለጥቅማ ጥቅማቸው ይሆናቸው ነበር። ወይ ደግሞ ያው ጄኔራል ስትሆኝ ደግሞ ይቆይ እድሜ ቆይ ስለሚባል ስለሚራዘም ቆይታሽ እዛም ሊቆይ ይችሉ ነበር። እንግዲህ በዚህ ደረጃ ትናንሽ የጥቅማ ጥቅም ጉዳይ ከትግራይ ጋር የተያያዘ በየቦታው ነው ያየነው። ዝርዝሩን ተዘርዝሮ ዓላማቸው ከታላቁ ጌታ ሆነው ሉዓላዊነት የሌላት ኢትዮጵያ ከፈለገችው ጋር ልትዛመድ የማትችል አሽከር ጠንካራ አሽከር አሜሪካ ይፈልጋል። ጠንካራ የሆነ አሽከር አድርግ የምትለው የሚያደርግ፣ ሽጥልኝ የምትለው የሚሸጥልህ መንግስት ይፈልጋል። አየር መንገድም ይሁን ቴሌም ይሁን የሆነ የመን ዝመት ብትለው የሚዘምት፣ ሲሪያ ብትለው ጠንካራ አሜሪካ ማለት አሽከር መንግስት ይፈልጋል። አካባቢያችን ያሉ አረቦች ደግሞ ጠንካራ ደካማ ኢትዮጵያ ላኪዎች አይደሉም እነሱ። ደካማ ኢትዮጵያ የፈለግከው አመለካከት የምታራምድባት፣ የፈለግከው ሃይማኖት የምታራምድባት ይፈልጋሉ። ስለዚህ ዓላማቸው ይሄ ነው። በእኛ በኩልም ይህንን ዓላማ የመሸጥ ዓላማ እየሸጥክ ለመሸለም ዓላማ ደግሞ በኛ እኩል አለ። ሁለቱ ነው መከሽ ያለ ዓላማ የውጭ ዓላማ እሱ ነው። በውስጣችን ደግሞ ዓላማ ሁለት ነው። አንዱ እስካሁን የተደረገ ተጠያቂ እንዳትሆን መጠንቀቅ ነው። ሁለተኛ አስረክበህ የፈለጉትን ሰጥተህ እየተሸለምክ እየተወደስክ ወንበር ላይ መቆየት። የፈለጉትን ኢትዮጵያ በጎ የማይሞኙ የፈለጉትን ሰጥተህ የተለያዩ ነገሮች ለማግኘት ሽልማትም፣ ስምም፣ ብርም ሁሉ ታገኛለህ። ኤርፖርት ገበያ ነው። ስለዚህ ዲማንድ ኢትዮጵያ እንዲገብዙ የሚፈልጉ መምጣት በፊትም ይሁን ከመጣ በኋላ ዋና መሰረታዊ ዓላማው ምንድን ነው የነበረው? ትግራይ ላይ የሚደረግ ጫና በማፈናቀልም በተለያዩ መልኩም
ትግራዋይን በዚህ መልኩ ሀራስ ሲደረግ አንድ ራሱን ከህወሓት ይነጥላል፣ በዚህም ህወሓት ይዳከማል። ሁለት ማለት ያው ህወሓትን ታስጠቃኝ፣ ስለዚህ በቃ ህወሓትን ልቃወም ህወሓትን ልተው ይላል ነው። ይሄ አንድ ፕላን ኤ ነው። ሌላኛው ፕላን ቢ ደግሞ ብለሽ የምትወስጂው ህወሓት ትግራዋይ በኔ ምክንያት ነው እየተጠቃ ያለው ብላ ታፈገፍጋለች። ያው አላለ ያው ትግራይ ህዝብ እንደ መያዣ ይዘሽ መደራደር ከህወሓት ጋር ነው። በዋናነት በእነዚህ ዙሪያ የሚያጠነጥሩ ናቸው። ከዚህ ውጭ ግን የጥቅም የቂም የምናምን ጉዳዮች ይኖራሉ። እነዚህ በየቦታው የሚታዩ ናቸው። የትግራይን ህዝብ እንደመያዣ ይዞ ፖለቲካል ኮንሴሽን ለማግኘት ነው፣ የሆነ አቋም እንትን ለውጥ ከህወሓት ለማግኘት ነው፣ ወይ ህወሓትን ከስልጣን ለማፈናቀል ወይ ስልጣን ላይ ያለችም የተወሰነ ነገር እንድትለቅ ማድረግ፣ የተወሰነ አቋሞችን እንድታፈገፍግ ማድረግ፣ ያ ነው ግቡ የነበረው። ህወሓትንና የትግራይን ህዝብ የመነጣጠል ነበር የመጀመሪያው ስትራቴጂ። በዚህ ሁኔታ ነበሩ ሲሰራ የቆየው። ይሄ የማይሆን መሆኑን